የ30 ቀን የጸጥታ ህግ። ዝም ባለን ጊዜ አእምሯችን ህይወታችንን ስለመለወጥ ቀጥታ ማሰብ ይጀምራል። ዝም ማለት ትልቅ የአእምሮ እና የስነ ልቦና በጣም ታላቅ ኃይል ነው። ብዙ ጊዜ ዝም ማለት እንዳለመቻል፣ እንደመሸነፍ ምናምን አድርገው የሚቆጥሩ ሰዎች አሉ። ግን ደግሞ አይደለም። ከዛ በተቃራኒው ትልቅ ኃይልን፣ ትልቅ ሞገስን እንዲሁም ደግሞ ትልቅ ማሰብ የምንችልበትን አቅም የሚሰጠን ነው ዝምታ። የተወሰኑ ነገሮችን ዛሬ ስለ ዝምታ እንነጋገራለን። እንዲሁም ደግሞ 4 የጸጥታ ህግ በዚህ በ30 ቀን የምንለማመዳቸው። ይሄ ነሐሴ ሲጀምር እንደጀመረ ብንጀምረው ጥሩ ነበር ይሄንን ሐሳብ ብናነሳ። ግን ደግሞ አሁንም ቢሆን ያው ጳጉሜም ስላለች ያው የ30 ቀኑን እንሞክረዋለን ማለት ነው። ስለዚህ በአዲስ ዘመን ራሳችን ላይ የተወሰነ ለውጥ ይዘን ወይንም ደግሞ ለመለወጥ የሚያስችል አቅምን ይዘን እንድንሄድ ያደርገናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ። ቀጥታ ወደ ሐሳባችን እንግባ። በአጠቃላይ ዝምታ ማለት በሁሉም ቦታ በሁሉም ሲቹዌሽን ምናምን ዝም ማለት አይደለም። እንደዛ ከሆነ እሱ በራሱ ሌላ ጉዳት ነው። አሁን እንደኔ ብትጠይቁኝ ከራሴ የምወደው አንድ ጸባይ ወሬኛ ምናምን መባል ሰው አይደለም። በጣም የሆነ የተመጠነ ምናምን ንግግር ከሚያደርጉ ሰዎች መካከል እንደ አጋጣሚ ነው። በቃ እኔ በጣም ሰርቼበት ምናምን ያመጣሁት ልላችሁ አልችልም። ግን ደግሞ በቃ እግዚአብሔርም የሰጠኝ ከልጅነቴም ሳድግ ምናምን ትንሽ ቆጠብ ያልኩ ልጅ ነኝ። ግን ደግሞ አውቄ የማሳልፋቸው ነገሮች አሉ። በቃ ጉንጫል ሳይሆኑ ነገሮች ምናምን አውቄ ያሳልፋለሁ። እናም ደግሞ ሰርክሌ ምናምን ትንሽ ነው። ከዛ አልፎ ግን መናገር ባለብኝ ሰዓት ግን ጥግ ድረስ መናገርም ደግሞ እችላለሁ። አሁን በዛን ጊዜ ስለተናገርኩኝ ዝምተኛ አይደለህም ወይንም ደግሞ ዝም ማለት የማትችል ሰው ነህ ምናምን አልባልም። ዝም ማለት ያለባችሁ ዝም ማለት ባለባችሁ ጊዜ ነው። መናገር ባለባችሁ ጊዜ ደግሞ ግዴታ ምን ማለት አለባችሁ? መናገር መቻል አለባችሁ። እንደዛ ካልሆነ ጭራሽ ምንድነው እሱ ሌላ ነገር ይሆንና ጭራሽ ጉዳት፣ ይሄ ያኛው ተረት ይመጣባችኋል ማለት ነው። ዝም ከማለት ደጃዝማችነት ይቀራል የሚለው ተረት ለእንደዚህ አይነት ሰዎች ይሆናል ማለት ነው። መናገር ባለባችሁ ቦታ የምትናገሩ፣ መናገር ያለባችሁ ልክ የምታውቁ አይነት ሰው መሆን መቻል አለባችሁ። እና ደግሞ ዝምተኛ መሆናችሁ በራሱ በጣም ብዙ የሚሰጣችሁ በጣም ብዙ ጸጋዎች አሉ። በጣም ብዙ ጸጋዎች አሉ። በዙሪያችሁ የሚፈጠሩ ነገሮችን ራሱ በጣም ኮንሺየስ ሆናችሁ የምትከታተሉት። ማንም እናንተን በቀላሉ ምናምን የሚሸውዳቸው አይነት ሰው አትሆኑ። እና በዙሪያችሁ የሚፈጠሩ ነገሮችን በጣም ትኩረት ሰጣችሁ ማስተዋል ትችላላችሁ። እና ደግሞ የሰዎችን ስሜት አንብባችሁ በቀላሉ መረዳት የምትችሉበትን ጸጋ አብሮ ይሰጣችኋል ዝምተኛ ስትሆኑ። እና እነዚህን ነገሮች ለማዳበር በሰዎች ዘንድ ተቀባይነት፣ ክብር ለማግኘት የምትናገሩት። አሁን በጣም ብዙ በቃ እናገራለሁ የሚሰማኝ የለም ምናምን ይላል። በቃ ስለዚህ ያ ሰውዬ የሆነ ያጠፋው ነገር አለ ማለት ነው። ወይ በልክ አይናገርም ወይም ደግሞ በጣም አብዝቶ ይናገራል። ሲናገር ደግሞ የሚናገርበት መንገድ ጥሩ አይደለም። እና ደግሞ የሰዎችን ስሜት አይተው ከዛ በኋላ ለዛ ለሰውዬ የሚገባውን አይነት ንግግር አይናገርም ምናምን እያልን ብዙ ችግሮች ልናወጣ እንችላለን። ስለዚህ እንደዛ አይነት ሰው ለመሆን አሁን በዚች በአንድ ወር ውስጥ 4 ልምምዶች ህጎች ብለን እንይዛቸውና ከዛ በኋላ እነሱን ቀስ በቀስ እንለማመዳቸዋለን በእነዚህ በ30 ቀኖች ማለት ነው። የመጀመሪያው ህግ ዓላማህን በሚስጥር ያዝ። የሰማኝ ነው። ዓላማህን በሚስጥር ያዝ። በሁለት ምክንያት እንደዛ አድርግ። አንደኛ በቃ ማድረግ የምፈልገውን ነገር ልትሰራ ያሰብከውን ነገር ምናምን አንደኛ የማትናገርበት ምክንያት ስትናገረው ለዛ ነገር ያለ ኢነርጂ ምናምን ተመሳሳይ አይደለም። የሆነ ሐሳብ እኮ ይዘህ በውስጥ መናገር አለብህ ምናምን ብሎ ውስጥ ያስጨንቃል አይደል? ልናገር ምናምን እሱ በራሱ አለው አይደል ኢነርጂ። ስለዚህ ያ ኢነርጂ ወደ ምን ይቀየራል ማለት ነው? ወደ ስራ ይቀየራል ማለት ነው። ሳትናገር ያ ሁሉ ኢነርጂ ወደ ምን ይሆናል? የምታወራበት ምናምን ኢነርጂ ያንን ነገር ወደ ማድረግ ይሆናል ማለት ነው። ሲቀጥል ደግሞ ልክ በተናገርከው ቁጥር ደጋግመህ በተናገርከው ቁጥር
ጭንቅላትህ በመናገርና በመስራት መካከል ያለው ልዩነት ስለማያውቅ እንደሰራው አድርጎ የደስታ ስሜት በቃ እንደዛ ገጥሟቸው አያውቅም። ገና ምንም ሳትሰሩት ምናምን ብዙ በመናገራቸው ምክንያት በቃ የሆነ ሰውነታቸው ራሱ የሆነ እርፍ ሲል ምናምን ተሰምታቸው አታውቅም ስታወሩት። እንደዛ ማለት በቃ ጭንቅላታቸው በቃ የደስታ ምንድነው ሆርሞን አመንጭቶ ምናምን በቃ የሆነ ሰክሰስ እንዳደረጋቸው አድርጎ ይቆጥረዋል። ስለዚህ ያንን ስራ ለመስራት ኢነርጂ አይኖርም ማለት ነው። ስለዚህ የመሆን ቻንሱ ያን ስራ የምትሰራበት ያንን ነገር የምታደርግበት የመሆን ቻንሱ በጣም እንዲቀንስብህ ያደርጋል ማለት ነው። ስለዚህ እሱን አደርግ። በሁለተኛ መንገድ ደግሞ በሌላ መንገድ ብናየው በቃ በተናገርክ ቁጥር ፈተና ይበዛበታል። ያው የሁላችንም ምንድነው የሁላችንም ጠላት የሆነው ሰይጣን አንተ ያሰብከውን በልብ የምታመላልሰውን ምናምን የማወቅ ስልጣን የለውም። ግን ደግሞ ከአንደበት ያወጣውን በቃል የተናገርከውን ነገር የማወቅ የመስማት በቃ ይሰማል። ምንም ጥያቄ የለው። የመስማት ቻንስ ምናምን ሳይሆን በቃ ይሰማል። ስለዚህ ያ ነገር እንዳይሆን ብዙ መሰናከሎችን እሱም እንትን ያደርግብሃል። አንዳንድ ሰዎች አሉ እንደውም ስናገረው ምናምን ይበልጥ እንዳደርገው ገፋፋለሁ ምናምን የሚሉ ሰዎች አሉ። ግን ይሄ ለብዙ ሰው አይሰራም። ስለዚህ በተቻላችሁ አቅም ላለመናገር ሞክሩ። ግድ መናገር ያለባችሁ ነገር ከሆነ ደግሞ በቃ የተቻላችሁን ጥረት አድርጋችሁ ለማሳካት ሞክሩ። ተናግራችሁ እንዲያደርጋለሁ በጣም ብዙ ሰዎች አሉ እንዲያደርጋለሁ ትንሽም ነገር ሊሆን ይችላል እንዲያደርጋለሁ ምናምን ብለው ይናገሩና ከዛ በኋላ ግን የማያደርጉ እሱ በጣም ደስ አይልም እና ደግሞ ልክም አይደለም። ስለዚህ ከተናገራችሁ ካፋችሁ ከወጣ ደግሞ ጥግ ድረስ ነገሮችን ሄዳችሁ ለማድረግ ሞክሩ። ግን በተቻላችሁ አቅም የመጀመሪያው ህግ ምንድነው? ዓላማህን፣ ቅድህን፣ ስራህን በሚስጥር መንበል ያዝ። ይሄ የመጀመሪያው ህግ ነው። ሁለተኛው ህግ ደግሞ በቁጣ ጊዜ ዝም ለማለት ሞክር። በቁጣ በተናደድክ ጊዜ፣ ስሜታዊ በሆንክ ጊዜ በቁጣ ብቻም ሳይሆን ደግሞ በዛውም ልክ ደግሞ በቁጣ ብቻ ሳይሆን በደስታህም ጊዜ ዝም በል። ውሳኔዎችን ለመወሰን አትቸኩል፣ ለመናገር አትቸኩል። በጣም ብዙ ሰዎች ካለፈ በኋላ የሚጸጸቱባቸውን ነገሮች የሚናገሩት በእንዲህ አይነት ጊዜ ነው። ወይ በደስታ ጊዜ ወይንም ደግሞ በሀዘን ወይንም ደግሞ በንዴት በብስጭት ጊዜ የሚናገሯቸው ቃላት በጣም ዋጋ ያስከፍላሉ። ስለዚህ በተቻላችሁ አቅም እሱን ማኔጅ ለማድረግ ሞክሩ። በጣም ይገባኛል። እኔም ያው እንደናንተ ሰው አይደለም፣ ይገባኛል። የሆነ በዛች ሞመንት ላይ ከሰዎች ጋር ተጣልታችሁ ሊሆን ይችላል ምናምን፣ በዛች ሞመንት ላይ ምናምን ያቺን ሞመንት ማሳለፍ ምናምን በቃ የሚታሰብም ነገር በቃ ላይመስል ይችላል። ግን እንዴት አድርጌ እኔ ማኔጅ ለማድረግ ሞክራለሁ መሰላችሁ? በተለይ ይሄ ወደ ግጭት የሚወስዱ ሞመንቶች ምናምን በጣም ብዙ ጊዜ ሁል ጊዜ ሳይሆን ግን በጣም ብዙ ጊዜ ቀድማችሁ ትገምታላችሁ። ይሄ ንግግር ምናምን ወደ እንትን ሊወስደን ይችላል፣ ወይንም ደግሞ በቃ ከዚህ ከተወሰነ ጊዜ በኋላ እንዲህ በማድረግ ምናምን ከዛ ሰውዬ ጋር ልጋጭ እችላለሁ፣ ከዚች ሴትዮ ጋር ልጋጭ እችላለሁ ብላችሁ ቀድማችሁ ታስቡና ከዛ በኋላ ምን ማድረግ አለብኝ፣ በዛን ጊዜ ክፉ ቃል ብትናገረኝ፣ ክፉ ቃል ቢናገረኝ ምናምን ምን ላድርግ ምናምን ብላችሁ ቀድማችሁ መዘጋጀት በጣም እንትን ያደርጋችኋል። እኔ በጣም ብዙ ጊዜ ይሄ በክፉ ጊዜ በመጥፎ ሰዓት በጣም ሰዎች በሚያበሳጩ ሰዓት በጣም ብዙ ጊዜ የምጠቀመው እኔ ይሄኛውን ሜትድ በጣም እጠቀማለሁ። ቀድሜ ሊፈጠሩ የሚችሉ ነገሮችን አስብና ከዛ በኋላ ተዘጋጅቼባቸው ከዛ ስተዘጋጁባቸው ያን ያክል የሚያበሳጩ የሚያናዱ አይሆንም። ስለዚህ ያን ጊዜ ክፉ ቃል ላለመናገር፣ ክፉ ውሳኔ ላለመወሰን ይረዳቸዋል ማለት ነው። በደስታም ጊዜ እንደዛ ነው። በጣም ብዙ ሰዎች ደስ ሲላቸው በቃ ሞቅ ሲላቸው የማይሆን ነገር ቃል ይገባሉ፣ እንዲያደርጋለሁ ምናምን ይሉና አንድ ሰው እየተዛለኝ ሞቅታ ስንል ምን ተዛለኝ አንድ ሰው ነበርና ሁልጊዜ ማታ ትንሽ ሞቅ ብሎት ነው ወደ ቤት የሚገባውና በደንብ ሞቅ ብሎት የገባ ጊዜ ልጆቹን የሰበሰበና ለሁሉም ብር ይሰጣቸዋል፣ ያድላቸዋል። እንካ እያለ ለሁሉም ያድላቸውና ከዛ በኋላ ጠዋት ልክ ሲነሳ ከእንቅልፉ ሲነሳ ምንድነው መጀመሪያ የሚያደርገው? ከእንቅልፍ እየቀሰቀሰ የሰጣቸውን ብር ምን ማድረግ መሰብሰብ፣ እንደዛ ያደርጋል።
እና እናንተም በጣም ደስ ባላችሁም ጊዜ ምናምን ለመናገር ቃል ለመግባት ምናምን አትቸኩሉ። ብዙ ጊዜ እሷ ስሜት እሷ የተሰማችው ስሜት ልክ አይደለችም። የሆነ ሰከን መለስ ብላችሁ ስታስቡ ልክ ያልሆነ ነገር ብዙ ጊዜ ያጋጥማልና በተቻላችሁ አቅም በተናደዳችሁም ጊዜ በሀዘንም ቢሆን በደስታም ጊዜ ከመናገር መቆጠብ እና ደግሞ ራስን ስሜትን ለመግዛት መቆጠብ እሱ በጣም ወሳኝ ነው ማለት ነው። ሶስተኛው የጸጥታ ህግ ደግሞ ስለሌሎች ማማትን ማቆም፣ ጸጥ ማለት። አሁን ያው እንደሚታወቀው አሁን ያለንበት ጊዜም እንደ ኦርቶዶክስ ቤተክርስቲያን የጾም ጊዜ ላይ ያለነው፣ ፍልሰታ ከልጅነታችን ጀምሮ ደስ እያለን የምንጾምበት ጊዜ። ስለዚህ ያው ስለ ሰው ማማት፣ ስለ ሰው መናገር ምናምን ክፉ ልማድ እና ደግሞ ኃጢአትም ጭምር ነው። ስለዚህ አስተውላችሁ ከሆነ አሁን በጣም አንዳንድ ሰዎች እርግጠኛ ሆኜ የምነግራችሁ ከሆነ ጓደኛሽ ጋር ስለ ሰው አናውራ ብትሉ የምታወሩት ነገር የሌላችሁ ሰዎች አላችሁ። ስለዚህ ልክ አይደለም ማለት ነው። ጓደኝነታችሁ ልክ አልነበረም ማለት ነው። ስለዚህ በተቻላችሁ አቅም ስለ ሰው ምን ይባላል፣ ሰውየው በሌለበት ቦታ ስለሱ መጥፎነት ወይንም ደግሞ ስለሱ ክፋት አትናገር፣ ሰውየው ባለበት ደግሞ ስለሱ ደግነት አትናገር ይባላል። ስለዚህ በተቻላችሁ አቅም ሰው በሌለበት ግልጽ ለመሆን ሞክሩ። በተለይ ጓደኛ ከሆናችሁ እዛው እንዲያስተካክሉ። ይሄ በተለይ ሴቶች ጋር ብዙ ጊዜ ክፍተት ይታያል። ጓደኛሽ እስከሆነች ድረስ እንድታስተካክል በጎን ሄደሽ ሳይሆን ለራሷ ንገሪያት እና ስትናገሩ ደግሞ የምትናገሩበትን መንገድ እሱን ማስተካከል፣ ሰውየው እንዲረዳችሁ አድርጋችሁ ነው እንጂ በቃ እንደዚህ ብላችሁ ደግሞ በመጥፎ ሁኔታ ሳይሆን መጀመሪያ ጥሩ ጎኑን ነገራችሁ። እንደዚህ ላይ በጣም ጥሩ ነው፣ ግን ደግሞ እቺን ነገር ደግሞ ታስተካክላል። እንደዚህ ካላችሁት የማይሰማ ሰው የለም ማለት ነው። ትክክለኛ ጓደኝነትም አንዱ በዛ ስለሚለካ ማለት ነው። አራተኛው የጸጥታ ህግ ደግሞ ለራስህ ጊዜ ስጥ። ጸጥ ብለህ የምታሳልፋት ለራስህ መሰጣት ጊዜ ትኖር። በቀን ምናልባት ለ10 ደቂቃ ሊሆን ይችላል፣ እንደ ሁኔታችሁ። ምንም አይነት ለራሳችሁ ጊዜ የሰጣችሁ የማታውቁ ሰዎች ካላችሁ በ10 ደቂቃ ጀምሩት። ከፈለጋችሁም ደግሞ 5 ደቂቃ ያንሳል፣ ግን 10 ደቂቃ አድርጋችሁ ሞክሩት። ለራሳችሁ ጊዜ ስጡ። ለራሳችሁ ጊዜ ስጡ ስላችሁ ከሰው ተለይታችሁ ስልካችሁን ይዛችሁ ተቀመጡ ማለት ሳይሆን ስልካችሁንም ሳይለንት ማድረግ ካለባችሁ ሳይለንት፣ ማጥፋት ካለባችሁ አጥፍታችሁ እስቲ ለ10 ደቂቃ ሞክሯት። ቀላል አይደለም፣ የእውነት ቀላል አይደለም። ታውቁታላችሁ። ከራሳችሁ ጋር ጊዜ የምታሳልፉ ሰዎች ታውቁታላችሁ። በተለይ የመጀመሪያዎቹ ጊዜያት ከራሳችሁ ጋር የምታሳልፉት ጊዜ በጣም አስጨናቂ ይሆንባችኋል። ጭንቅላታችሁ እዛ እዚህ በቃ በጣም እንትን ያደርጋችኋል። ግን ደግሞ ከተወሰነ በኋላ እየለመዳችሁ ስትመጡ በጣም ከምንም በላይ የምትወዱት ጊዜ ያ ጊዜ ይሆናል ማለት ነው። በጣም የምትወዱት እና ደግሞ ለማንም የማታከፍሉት፣ ለማንም ቆርሳችሁ የማትሰጡት ጊዜያችሁ ይሆናል ያኛው ጊዜ። ስለዚህ እነዚህን የጸጥታ ህጎች ለ1 ወር ብንሞክራቸው እንደኔ መልካም ነው ብዬ አስባለሁ። ከነዚህ ከአራቱ መካከል ለእናንተ ከባድ የሚመስላችሁ የትኛው ነው? እስኪ ኮሜንት ላይ አሳውቁን። ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ። አመሰግናለሁ።